ሰው በቀላሉ ካጣቸው የማያገኛቸው 3 ነገሮች አሉ። አንደኛው ደጋግሜ ተናግሬዋለሁ፣ ቤተ ክርስቲያን መሄድ ሰው ሳምንት ከቀረጀ በኋላ መመለስ አይችልም። ሁለተኛስ ከስጋው ደግሞ ራቅ ብሎ ከቆየ ሰው በቀላሉ ይመለስ። ሶስተኛስ የሌሊት ጸሎት ሰው ካቋረጠ በቀላሉ ያገኘውም ትጋት ሀብት ናት፣ ትነሳለች፣ ትጠፋለች እንደ መብራት። ስለዚህ ቤተ ክርስቲያን እንዲሁም ቅዱስ ዮሐንስ አፈወርቅ ያለውን ባለፈው 1-2 ሳምንት ስናገር ነበር። ምንድን ነው ያለው? ጻድቅ ሰው ነህ ሆይ ይላል። ጻድቅ ሰው ነህ? አዎ። እንደዚያ ከሆንክ ቤተ ክርስቲያን ና፣ ጽድቅህን ትጠብቅልሃለች ይላል። ኃጢአተኛ ነህ ወይ? አዎን። ቤተ ክርስቲያን ና፣ ከኃጢአትህ ታነጻሃለች ይላል። ሁለቱም ብትሆን ግባ እሷ ውስጥ ነው። እዚያች ውስጥ ነው የምንነጻው፣ የምንቀደሰው፣ ስሬት የምናገኘው። ቤተ ክርስቲያን ውስጥ ደክሞ የሄደ ሰው ኃይል ይዞ ይመለሳል። ገጥሟችሁ ያውቅም? እንደው ቅድስናውን ይሄ በቅተው የሚያዩትን የአባቶችን እንተውና በጣም ጉልበታችሁ ድቅቅ እያለ እየተጨማደዳችሁ እያፏሸጋችሁ ሄዳችሁ ቅዳሴው ሲያበቃ ጠንክራችሁ አትመለሱ? አይታችሁ ታንተውቁ? አዎ። ባህል በላ ለቅድስ ቤተ ክርስቲያን እስመ ኩሉ ዘጌሳሃብ ይሃይጻሙ። ቤተ ክርስቲያንን እንደምን አለሽ ሰላም ላንቺ ይገባል እንበላት፣ ወደ እሷ የሄደ ሰው ደክሞ አይመለስም ብሏል ቅዱስ ያሬድ። አይደክምም ቤተ ክርስቲያን የሄደ ሰው